الله سبحانه وتعالى وما أرسلناك إلا رحمة للعالمين مالت نبيو ودهلو تلكوال مالت نووي ود نبياتو جنقوان سايكر مالت نووي سكيب تبرار لي يلا يالف صلاة قضاء مسجد قديتانو كن بتام أدكامي بزوكا مهما أنصار بتام أدكامي ሲሆን አሳጥሮ መስገድ ይቻላል ይላል። አንዲት ሴት በረመዳን የበሽታ ደም ላይ ከሆነች በጨርቅ አሽጋ ነው ትስገድ የሚባለውና ረመዳኑ በዚህ ሁኔታ አይበላሽም ወይ ማለትም ወደ አካሏ ላይ ወይም ደግሞ ጨርቅ ሲጠቀጥቅ ወይም ደግሞ ሲታሸግ ረመዳን አይበላሽም ወይ? ልክ አንድ ሰው ወደ ሆዱ የሆነ ነገር ማስገባት ምንድነው እንደሚያስፈጥረው ነገር እንደማለት ነው ጥያቄው። ሙስሊም ካልሆነ ቤት አጋዥ ሆኖ ወይም ሰራተኛ ሆኖ መስራት በሸሪዓችን እንዴት ይታያል? ከልጆች አባት ጋር ተለያይተናልና ልጆች ከናታቸው ጋር ነው የሚኖሩት። አባታቸው ለልጆቹ የተለያዩ ምግቦችን ያመጣላቸዋል፣ መኮረኒ፣ ፓስታ፣ ሩዝ እናም የማዘጋጀውን ምግብ እኔም አብሬ መግባለሁ። የብቻዬ ሌላ ምግብ አላዘጋጅም። አባታቸው ለልጆች ነው የማመጣው፣ ለሌላ ሰው ብሰጪ አፉ አልልም ይላል እና ያስጠይቀኛል የኔ መመገቤ። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه وموالاه لتكبراتو يا سنة تلفزيون يديكو بروغرام ተከታታዮቻችን ነው። ዲኮ ፕሮግራማችን እንደተለመደው ወደ እናንተ መድረሱን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛችኋለን። መልካም ቆይታ ይሁንላችሁ። وعليكم السلام ورحمة الله. الحمد لله ليتناتشو. الحمد لله مرحبا እንግዲህ ዶክተር ያው ጥያቄዎችም አሉ ኢንሻአላህ። ከዛ በፊት ያው ሻዕባን መግቢያ ላይ እንገኛለን። ሻዕባን ብሎ ደግሞ ያው ረመዳን ነው እና አንድ ሰው መቼም ትልቅ ወር ሲመጣ ወይ ትልቅ እንግዳ ሲመጣ ያው ቅድሙ ዝግጅት ይደረጋል። እንደ ለምሳሌ አሁን በተለያዩ ቦታዎች የግራጁዌት ሰዓት ሲደርስ ተማሪዎች ለዛ ነገር ይዘጋጃሉ፣ የሚያዘጋጇቸው ነገሮች አሉና ትልቅ ወሬ እየመጣ ነውና እንደው ምንድነው የሚጠበቅብን የሚለው? مرحبا بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه. أسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يحفظنا من الزلل إنه على كل شيء قدير وأن يبارك لنا في رجب وشعبان ويبلغنا رمضان. أو رجب قبتو لشعبان سنقبا دعاء درقال اللهم بارك لنا في رجب وشعبان وبلغنا رمضان يبالل يعني የረጀብ ማለቅ ወደ ሻዕባን መግባት ወደ ረመዳን መንደርደር ነውና ከዓመቱ ውስጥ የሚጠበቅ የነበረው ወር يعني ሙሉ ወር ማለት ነው። ቢካሚሊሂ በጉጉት ሙስሊሞች የሚጠብቁት ወር የሚናፍቁት ወር ረመዳን ቀጥሎ የሚመጣ ወር ስለሆነ እንደ ሙእሚን لا سيما بعد انتصاف شعبان ዑለማዎች ሁሉ በጣም ዝግጅታቸውን ያጧጡፋሉ። يعني شعبان
መጣ ከተባለ በቃ ረመዳን ቀጥሎ ያለው እሱ ነውና ብለው ይዘጋጃሉ። ለዚያ እንደ ሙስሊም ይህንን ታላቅ ወር ረመዳን እንደሚጠብቅ ሙእሚን ራሳችንን በመልካም ነገር ማዘጋጀት፣ ቅድመ ዝግጅት ማድረግ፣ ሐላችንን መቀየር ምንም እንኳን ረመዳን የራሱ የሆነ ሰው ልብ ላይ የሚያሳድረው ተአሲር ቢኖርም በራሱ ልብ ረቂቅ እንዲሆን እንዲለሰልስ የሚያደርግበት ቢኖርም የበለጠ ተጠቃሚዎች እንድንሆን ደግሞ ቅድመ ዝግጅት ማድረግ ደጋጎቹ ከ6 ወር ጀምሮ ይዘጋጃሉ ይባላል ለረመዳን። ከዚያ ደግሞ የሽኝት ነው ደግሞ ረመዳንን በመቀበልና በመሸኘት መሃል ነው እንግዲህ የሚኖሩት ማለት ነው አመታቸውንና እኛ ያን ያክል እንኳን ባንሆን እንደው አሁን ሻዕባን እየመጣ ነው ሲባል ለረመዳን ውስጣዊ ዝግጅት ማድረግ ትልቁ ነገር ውስጣዊ ዝግጅት ነው። ምንድነው ውስጣዊ ዝግጅት? አንድ ሰው ከዚህ ረመዳን ምን ያህል ነገር ማትረፍ ይችላል? ምን ማግኘት ይችላል? እንዲያተርፍ ምን ነገሮች ያስፈልጉታል? ሂማን ማዘጋጀት፣ ሞራልን ማዘጋጀት፣ ውስጥን ማዘጋጀት። የሆነ ትልቅ መውሲም የንግድ ወይም ደግሞ በጣም የሚያስተርፍ ትርፍ የሚገኝበት ነጋዴዎች በደንብ ስለሚያውቁት ነው። ለምሳሌ የሚና ገበያ ይባላል። ሰዎች በተጠቀሰላቸው ዋጋ ይገዛሉ። የአንድ ቀን ገበያ ነው፣ የሁለት ቀን ገበያ ነው፣ በትንሽ ጊዜ የሚጠናቀቅ ገበያ ነውና እንዲህ አይነት ገበያዎች ላይ አገራችን ላይ የበዓል ገበያ ተብሎ ለየት ያደርጉታልና የረመዳን መውሲም ደግሞ በጣም ትልቅ ትርፍ የሚገኝበት ወር ነውና ነጋዴ ያ ጊዜ ከመምጣቱ በፊት እንዲህ አይነት አትራፊ የሆኑ በጣም ትርፍ የሚያስገኙ አጋጣሚዎች በዓላት ሊሆኑ ይችላሉ፣ ወይም ሆነ ዝግጅት ሊሆን ይችላል፣ የሆነ ስብሰባ ሊሆን ይችላል። ዛሬ እንደምናውቀው የሆነ አገር ምንድነው የዓለም ዋንጫ እግር ኳስ ያዘጋጃል ከተባለ እንኳን ምን ያህል ዝግጅት እንደሚያደርጉ ነጋዴዎች ያንን በማሰብ ምን ይሸጣል፣ በምን መልኩ እናቅድ፣ የቱ ጋር ቦታ እንያዝ፣ ካሁኑ ማስመጣት፣ ማሳሸግ፣ ማዘጋጀት፣ የበለጠ ሳቢ እንዲሆን የሚስቡ ማሳያዎችን ማዘጋጀት፣ የት ስቶር እናደርጋለን፣ ምን ያህል ከሚያ እናምጣ፣ በምን ያህል እንሽጥ፣ ማን ምን ይስራ፣ ሁሉ ፕላኑ እቅዱ ቀድሞ ይወጣል። ዝግጅቱ ልክ ሲጀምር አይደለም የሚጀምሩት። ያኔ ሲጀምር ስራው ነው የሚጀምረው፣ መሸጡ ምናምን ነው የሚጀምረው። ነገር ግን ከዛ በፊት ያለው ዝግጅት ግን ቀድሞ ነው የሚጀምረውና እኛም ትልቅ ወር ነውና እየመጣ ያለው መጀመሪያ ይሄ ከግርግሩ ይሄ አሁን ሰው የሚያየውን ነገር ሳይሆን በዋናነት የልብ ነገር ነውና የልብን ነገር ማዘጋጀት፣ የቀልብን ነገር ማዘጋጀት። እኔ ከዚህ ረመዳን ምን ያህል ማትረፍ አለብኝ? ምን ያህል ማግኘት አለብኝ? ያኒ ለሰው ይውልኝም አይደለም ይስሙልኝም አይደለም፣ በይኒ ወበይን አላሁ ተዓላ ለአኺራዬ መሰነቂያ ትልቅ የሆነ እድል ሰጥቶኛል። ይሄ እድል እንዳያመልጠኝ ሲራጥን የምንሻገረው በጥሩ ስራችን ልክ ነው ማለት ተጅሪ ቢሂም አዕማሉሁም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ሲራጥን የሚያሻግራቸው ለዚያ ጉዞ ኃይል ቁዋ የሚሆናቸው ጥሩ ስራቸው ነው አሉ። ስለዚህ የጥሩ ስራ ብዛት ብዙ ሰዋብ መከሰብ ሲራጥ ላይ ይታያል። ሲራጥን መሻገሪያ ፍጥነት ይሆናል። የተሻለ ስራ ያለው የተሻለ ደረጃ ያለው በተሻለ ፍጥነት ያልፋል። እኩል አይደለም ሁሉም ሰው ሲራጥ የሚሻገረው በእኩል ፍጥነት አይደለም። ሱብሃንአላህ። እኛ ዛሬ ፈጣን መንገዶች ላይ የሚባሉ ላይ ገብተን መኪኖች እኮ ይወሰናሉ አይደል? በጣም የሚበሩ መኪናዎች አሉ። የፈለገ ነዳጅ ቢሰጥ ደግሞ ከዚያው የሚንደፋደፍ መኪናም ደግሞ አለ እንዳቀሙ ማለት ነው። እና እዚያ ላይም ሲራጥ ላይም መሻገሩን ኃይል የሚሆነው ሰውየው ጥሩ ስራው የሰራው ስራ ነው። እዚህ ያለ የከሰበው እዚህ ያለ ያጠራቀመው ጀነት ላይ ደረጃውን ከፍ የሚያደርገው ጥሩ ስራው ነው። በአንዲት ሱብሃንአላህ መብለጥ እኮ ደረጃ ከፍ ያደርጋል እኮ ይጨምራል። አንዲቷ ሱብሃንአላህ ትጨምራለች። ሰው መመሳሰል ሲሆን ልክ ለቅሶ ቤት ፊት አሳይቶ እንደመውጣት እንደሚባለው ይሄ ሀገራችን ላይ የተለመደው ገብቶ መውጣት ነው ዋናው። እንዴት ናችሁ ምናምን ብሎ ፊቱን አስገርፎ ይወጣል።
ይሄ ለመታየት ለማየት ምናምን የሚባል ነገር ነው። አንተ ግን ኸይር ስራ የምትሰራው ግን ሊላህ ብለህ እዚያ ቦታ ላይ ያለኝ ደረጃ ለመጨመር ነው ከተባለ ሰው ከሚሰራው ስራ ከሚያይህም ከማያይህም ስራዎች ሰዎች የሚያዩ ስራዎች ተራዊህ ቢል ሰው ያያል፣ ግን ሰው ብላ ትስራንት ሌሎች ደግሞ አንተ በውስጥ መስራቸው የዚክሩ የቁርአኑ ለይለ መነሳቱ ዱዓ ማድረጉ استغفار ማብዛቱ ሶላዋት ማብዛቱ ሌሎችም ደግሞ ስራዎች አሉ። እነዚህን ስራዎች እንግዲህ ለመከሰብ ሰው በይነሁ ወበይነ ነፍሲሂ ነው ዝግጅት የሚያደርገው። ይሄ የሰዎች የሚያዩት አይነት ዝግጅት ቤትን ግድግዳህን ቀለም ማስቀባት፣ ምንጣፍ ማጠብ፣ መቀያየር፣ ወፍጮ ቤት መሰለፍ፣ ለሾርባ እህል ለመከካት ለመሳሰሉ ሌሎችም እንዲህ አይነት የሚታዩ ነገሮችን ይሄ ለአብዛኛው ለሆድ ለመሳሰለው የሚደረግ ዝግጅት ነው። ግን ከዚያ ይልቅ የበለጠ ደግሞ የውስጣዊ ዝግጅት ቅድሚያ ይሰጠዋልና ኢንሻአላህ እንግዲህ ሻዕባንም ትልቅ ወደ ረመዳን መግቢያ ወር ስለሆነ ትልቅ ወር ነው። ለዚያ ለቀጣይ ወር ለረመዳን የበለጠ ዝግጅት የሚያደርጉበት ወር ስለሆነ ሻዕባን ላይ ሆነው ነው ነብዩ አለይሂ ሰላቱ ወሰላም قد أظلكم شهر عظيم ብለው ትልቅ ወር አሁን አጥልሏል ሊገባ ነው እንግዲህ እያሉ የተናገሩትና የውስጣዊ ዝግጅት እናድርግ። አላህ በሰላም ይርሰን ረመዳን ይርሰን። አሜን። ያው ብዙዎቻችን ዶክተር ይሄ ነገር መዘጋጀት ሲባል ምናልባት የሆነ ውስጡ ላይ የሆነ የዒባዳ ጥፍጥና ያለው ዒባዳ ምን ያህል ጣፋጭ እንደሆነና ዒባዳ ማድረግ ዚክር ማድረግ ሶላት መስገድ የሌሊት ተነስቶ መስገድ ቁርአን መቅራት እነዚህ ነገሮች ያው ቀስ በቀስ ነው መሻይኾቹ እንደምታውቁት ጠሪቃ ብለው ሰውን ዚክር ያለማምዱታል። አውራድ እያሉ ሱብህ መግሪብ ዓስር ዒሻ እንደዚህም ያለ አዝካር ሱብህ ወልመሳ እንደዚህ ነገሮች አሉና አሁን ላላችሁት የልብ ዝግጅት የሚለው ከዚህ ጋር ነው የሚገናኘው። ስለዚህ ሰውየው ዚክር ማድረግ ለምሳሌ ጧት ላይ አዝካር ሱብህ ወልመሳ ላይ ነው እንደዚህ አይነት ዝግጅቶች ናቸው የሚያስፈልጉት ማለት ነው። ያው በልምምድ እኛ አሁን እግር ኳስ ተጫዋቾችም ቢሆን ሯጮችም ቢሆኑ ሌሎች ይሄ ሙያ ነክ አርት የሚባለው ነገር አቅሙን የሚያሳይበትን ነገር ውድድር አለ ሲባል ቁጭ ብሎ አይደለም የሚጠብቀው እኮ ሰው እየተለማመደ ነው የሚጠብቀው አይደል? ያኔ የዚያን ቀን እዚህ ያጠራቀመውን ኃይል ነው እዛ ጋር የሚያሳየውና ለረመዳን በቃ ነይተን ጠብቀን መቀመጥ ብቻ ሳይሆን ሲመጣ መጀመር ብቻ ሳይሆን ከዚያ በፊትም ልምምድ ማድረግ ከዛ በፊትም ራስን ማዘጋጀት ከዛ በፊትም አዝካሮችን አውራዶችን ሌሎችን ኸይር የሚባሉ ስራዎችን እየሰሩ ራስን እያለማመዱ መቆየትም ያስፈልጋል። ነፍሳችን የሚለምድ ነገር ነው ማለት ነው። ነፍሳችን ትለምዳለች ያኔ አስቸጋሪ ከመሆኗም ጋር ነገር ግን ካለማመዷ ትለምዳለች። ምንድነው የሚሉት ዑለማዎች النفس كالطفل ህፃን ልጅ እንደ ምንድነው ስሙ ነፍስ እንደ ህፃን ልጅ ነች ይላሉ። እንደ ህፃን ልጅ ነች إن تهمله شب على حب الرضاع ችላ ካልከው አሁንም እየጠባ መጥባትን እንዳፈቀረ ያድጋል። ታዲያ 4 አመት ሞልቷቸው ጡት ማይተው 5 አመት ትምህርት ቤት ሄደው ተመልሰው የሚጠቡም አሉ ይባላል። በቃ አለቅ ብለው ማለት ነው። ስለለመደው ሌሎች ሰዎች ማያረጉት እንኳን ቢሆን ለሱ ምንም አይመስለውም እና እንቱም ተህሚልሁ ችላ ካልከው ኢህማል ካረከው ካረክ يعني طفلن ምንድነው የሚሆነው شب على حب الرضاع መጥባትን እንደወደደ በቃ በመጥባት ላይ እንደተንጠለጠለ ጡት እየጠባ ትልቅ ይሆናል ሻብ ይሆናል። وإن تفطمه ينفطم ቁርጥ ስታረገውና ስታስተው ግን መጥባትን ይቆርጥለታል። ነፍስም ልክ እንደዛው ነች። አይ እሷ አትቃናም አትስተካከልም ብለህ ችላ አትላት። ኢነማ የምታረገው شيئا فشيئا تعودها يعني اعتيادا ታረግ እንድትለማመድ ታረጋታለህ። ቀስ በቀስ ዚክሩንም አውራዱንም መሳአን ወሰባሐን ይባለውንም ቁርአን መቅራቱንም ትንሽ ስትለማመደው ኢንሻአላህ ቀስ በቀስ እየጣፈጣት ትመጣለች ማለት ነው።
መርሐባ በ0920 መጨረሻው 42 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም አላህ ስብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ይህ ማለት ነቢዩ ወደ ሁሉ ተልከዋል ማለት ነው ወይ? ወደ ነቢያቶች እንኳን ሳይቀር ማለት ነው ወይ? እስኪ ተብራሩልኝ ይላል። ነቢያችን ዓለይሂ ሰላቱ ወሰላም ለነቢያት አልተላኩም። እሳቸው መጨረሻ ነቢይ ናቸው። ነቢያት ሁሉ አልፈዋል ከእሳቸው በፊት ሁሉም ነቢያት። ሰይዱና ዒሳ ዓለይሂ ሰላም ወደፊት ሲመጡ ሞትን ስላልቀመሱ እስካሁን ስላልሞቱ አላህ ስላቆያቸው ጊዜያቸው ሲደርስ የሚወርዱበት ጊዜ አለ። ያኔ ምድር ላይ የሚቆዩበት ጊዜ አለ። ያን ከጨረሱ በኋላ ይሞታሉ። ያም ቢሆን ነብዩ ወደ እሳቸው ተላኩ አይባሉ። ከእሳቸው በኋላ እንኳን እንደገና ተመልሰው ከሰማይ ቢወርዱም ማለት ነው። ስለዚህ ኢላ ረሕመተን ሊልዓለሚን የሚለው እሳቸው ግን ለሁሉም ረሕመት ናቸው ነው። ለሁሉም ረሕመት ናቸው። ለሁሉም ኸልቅ ተልከዋል፣ ለሁሉም አንቢያ ተልከዋል፣ ለሁሉም ኡመም ተልከዋል አይደለም። የተላኩት ለኡመታቸው ነው። ኡመታቸው አኺሩል ኡመም ነው። እሳቸው አኺሩል አንቢያ እንደሆኑ የነቢያት መደምደሚያ ናቸው። ህዝቦቻቸው ደግሞ የህዝቦች ሁሉ መጨረሻ ናቸው። የፈለገ ትውልድ ቢተካካም ያው የእሳቸው ኡማ ነው እስከ ቂያማ ቀን ያለው። ስለዚህ ለነቢያት ተልከዋል ሳይሆን ምንለው ለኡመቶቻቸው ተልከዋል ነው። ነቢይ መላኢካን የሚላክላቸው መልእክት የሚያደርስላቸው ወሕይ የሚያደርስላቸው። ከዚያ ውጪ ያለው ከነቢይ ውጪ ያለው ሰው ግን ነቢይ እንዲነግረው ይፈልጋልና በየዘመኑ የተላኩ ነቢያት እያደረሱለት ቆይተው ለመጨረሻዎቹ ደግሞ እሳቸው ተልከዋል። ነቢያችን ዓለይሂ ሰላቱ ወሰላም ተልከዋል። ረሕመትነታቸው ሁሉንም ይጠቅማል። አዎ ሁሉንም ይጠቅማል። ያኒ ሰውም ሐታ ያኒ በዱንያ ላይ ረሕመትነታቸው ለሁሉም ኸልቅ ነው። በአኺራ ላይ ረሕመትነታቸው ለሙስሊሙ ነው። ላሸክ ለሙስሊሙ ነው። ሸፋዓቱል ዑዝማ ባለቤት ነቢዩ ናቸው ሰለላሁ ዐለይሂ ወሰለም። በዚህ ሸፋዓቸው ሁሉንም ሚነል ሙእሚን የሆኑትን ኡመሞች በጠቅላላ ይጠቅማሉ። ይሄ በሳቸው ኡማ የሚገደብ አይደለም። ይሄው የረሕመትነታቸው መገለጫ አሸፋዓቱል ኩብራ ወይም አሸፋዓቱል ዑዝማ የምትባለዋ ታላቋ ምልጃ ይሄ ለነቢዩ ሰለላሁ ዐለይሂ ወሰለም ብቻ የተሰጠ ነው። ሁሉም ነቢያት የሚጠየቁት ነቢያት ለስቱ ለሃ እያሉ እኔ ለዚህ ባለቤት እኔ አይደለሁም፣ ለኔ አልተሰጠኝም ይሄ ነገር፣ እስኪ ወደ ከሌ ሄዱ። ከአደም ጀምሮ ዐለይሂ ሰላም ወደ ሰይዱና ኑሕ፣ ከኑሕ ወደ ኢብራሂም፣ ከኢብራሂም ወደ ሙሳ፣ ከሙሳ ወደ ዒሳ። እነዚህ ነቢያት ሲጠየቁ ሁሉም እስኪ ከሌ ጋር ሄዱ፣ እስኪ ከሌ እኔ አይደለሁም። ወደ ዒሳ ዐለይሂ ሰላም ጋር ሲደረስ ኢዝሀቡ ኢላ ሙሐመድ ይላል። ወደ ነቢዩ ወደ ሙሐመድ ሄዱ። ነቢዩ ሲጠየቁ ዐለይሂ ሰላቱ ወሰላም አነ ለሃ ነው የሚሉት እሳቸው፣ አነ ለሃ ነው የሚሉት። ስለዚህ ያን ሸፋዓ ሆነው ሒሳብ እንዲጀመር ያደርጉና ከዚያ ዓዛብ እንዲያርፍ ያደርጋሉ ማለት ነው። ፀሐይ ቀርባ ሰው የሚንቃቃበት ይሄ የእሳቸውን ኡመት ብቻ ሳይሆን ሌሎቹንም። ስለዚህ በረሕመትነታቸው ሌሎቹን ኡመሞች የሚያዳርሱበት የሚያጠቀሙበት ሁኔታ አለ እንጂ ለነቢያትም ተልከዋል ግን አይባልም ማለት ነው። ስለዚህ ከዚህ አንፃር ስናየው ለሁሉም ጠቀሙ አኺራ ላይ እና ለዓለማት እዝነት ተደርገው እንጂ አልተላኩም የሚለው ማዕናውን እንደዛ ልንጠቀሙ እንችላለን ማለት ነው። እንችላለን። አስለን የመላካቸው ከመላካቸው በኋላ የተጠቀመው ሁሉም ነው። ሁሉም ያኔ ዓለሙን ተጠቅመዋል። ዓለሙን ሲባል ኢንስና ጂን ነው በሚል ልንፈስረው እንችላለን። መላኢካዎቹን አስወጥተን ሰውና ጂን ያኔ ከመላካቸው ፊት ያለውን እንተውና ከመላካቸው በኋላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ስለሆነ ከዚያ በኋላ ያለው ሁሉም ተጠቅሞባቸዋል ማለት ይቻላል። በ0940 መጨረሻው 39 የተላከልን ጥያቄ ሰላም አለይኩም ያለፈ ሰላት ቀዳ መስገድ ግዴታ ነው፣ ግን በጣም አድካሚ ብዙ ከመሆኑ አንፃር በጣም አድካሚ
ሲሆን አሳጥሮ መስገድ ይቻላል ወይ ይላል። አሳጥሮ መስገድ አይቻልም። ያኒ በሰፈር ላይ ሆኖ ያለፈውን ሰፈር ላይ ሆኖ ጉዞ ላይ ሆኖ ቀዷ ሲያወጣ አሳጥሮ ሊሰግድ ይችላል። ጉዞ ላይ ሆኖ ያለፈውን ጉዞ ላይ ሆኖ ቀዷ ካወጣው አሳጥሮ ሊሰግድ ይችላል። ጉዞ ላይ ሆኖ ያለፈውን ሐضር ላይ ሆኖ ቀዷ ቢያወጣው ሙሉ ነው የሚሰግደው። ወደ ሀገሩ ከተመለሰ በኋላ ወይም ደግሞ መሐል ኢቃመቲ የሚኖርበት ቦታ ከሄደ በኋላ። ከዛ ውጪ ያለውን ከሰፈር ውጪ ከጉዞ ውጪ ያኒ ማሳጠር የሚባል ነገር አይኖርም። አሁን በደከመኝ በሚል ማሳጠር አይኖርም። ኢነማ ሙሉ ነው የሚሰገደው ማለት ነው። ያኒ ጉዞ ላይ ወይም ደግሞ ከሶላት الخوف ጋር የሚያዝ የመጣ ነገር አለ ከጉዞ ጋር አብሮ ስለሚያዝ ያንን አላህ በፈቀደልን መልኩ ረሱል አለይሂ ሰላቱ ወሰለም ጉዞ ላይ በነበሩበት ጊዜ كان يقصر الصلاة الرباعية ማን አራት ረካዓ ሶላቶችን አሳጥረው ሁለት አድርገው ይሰግዱ ነበር። أن تقصروا من الصلاة የተባለውን ያችን አሳጥረው መስገድ አላህ ስለፈቀደ መጀመሪያ በضرورة ነበር የመጣው። ከዛ በኋላ በሰፈር ከተባለ በጠቅላላ አላህ ሩኽሳ አደረገው ፍቃድ አደረገው ማለት ነው። በጣም የበዛበት ሰው የማያዝ የሚችለው ማድረግ የሚችለው ያቅሙን ያክል መስገድ ነው። አቅሙ ይፈቀደለት ራሱን ለጉዳት ሳያጋልጥ ግን በትንሹ በአንዳንድ መዝሀቦች እንኳን ለመሄድ የሁለት ቀን ሶላትን ቀዷ ማውጣት ለማመድ አለበት። ይሄ ከሌሎች ስራዎቻችን አንፃር ስናየው ከባድ አይደለም። እኛ በስራችን በኑሮ በንግድም ይሁን በሌላም ስራ የተሰማራ ሰው ከዚህ በላይ አድካሚ ስራዎችን ሊሰራ ይችላል። ያኒ ሰዋብ የሚያስገኝ ሳይሆን አንዳንድ ጊዜ የተጠሉ ነገሮች ላይ እንኳን ሰው ጉልበቱን ያባክናል። የማይወደዱ ነገሮች ላይ ራሱ ጉልበቱን ያባክናል። ፈضلا عمن يصرف قوته في الحرام حرام ላይ የሚሰዋም እንዳለ ሆኖ ማለት ነው። ወደዛ እንኳን ሳንደርስ እዚህ ጋር እና እንዲህ አይነት ነገር ላይ ሲመጣ ግን ያው ነፍስያ ይከብዳታል። ሶላት ይመራታል። በአብዛኛው ካልተስተካከለች ካልተቃናች ሶላት ለሷ ሸክም ይሆንባታል። ለዚህ ነው ሰው ጨርስ ያለ ብድግ ይላል ሰው። መቀሄ የሆነ ስክነት እርጋታ የምታይባቸው ጥቂት ሰዎች ናቸው። ለዛው ገና እየጣፈጣቸው ያሉ መጨመር የሚፈልጉ እንደዚህ አይነት ሰዎች እና ነፍስን ማሸነፍ ይፈልጋል። አስታግሶ እኔ ለዱንያ ለሌሎች ስራዎች ይነክ ጊዜ ሳቃጥል ለሶላት አሁን በድምሩ 20 ደቂቃ 30 ደቂቃ መስጠት ይሄው ብዙ ነው ይባላል ብሎ ራሱን እንደው ትንሽ ከጠየቀ በራሱም ያፍራል። ሰው ይሸማቀቃል ማለት ምን ሆኜ ነው? ይሄ እኮ የተፈጠርኩበት ዋና ጉዳይ ነው። እንድኖር እበላለሁ እንጂ ከዛ መኖር የምልሰራ ነው ሲባል አላህ እንድገዛ ነው። ስለዚህ ለዚህ ነገር ዋና ጊዜ መስጠት የሚገባኝ ነገር ላይ እንዴት እንደተርፋ አርጊያቸው ለሌላው ያልደከመኝ እዚህ ጋር ስመጣ የሚደክመኝ ብሎ ራሱን መውቀስም አለ። እንዳላችሁት ነው። ሰውየው 5 ደቂቃ ሶላት ከሰገደ በኋላ ተስቢህን ምናምን ሊያደርግ ቀርቶ ዱዓ ሊቀበል ቀርቶ ብድግ ነው የሚለው። ኳስ ሲሆን የሆነ ጨዋታ ሲሆን ምን ሲሆን ግን 1 ሰዓት 2 ሰዓት ያህል ስልክ ላይ ቁጭ ብለን ብዙ ሰዓት ነው የምናሳልፈው እና ይሄ የቀልባችን መድከም ነው የሚያሳየው። እዛ የውስጥ አለመስተካከል ነው። ያኔ ለኛ የሚበጀን ነገር ገና አላወቅንም ማለት ነው። ሕፃን ልጅ በማይረባ ነገር እንደሚሸነገለውና እንደሚሞኘው እኛም ከአነና አጥፋል በአኺራ ጉዳይ አለመረዳት እነዚያ ፋጢኖቹ ብልሆቹ አኺራ በደንብ ያወቁት የሚጠቅማቸው ላይ ተኩራሉ። ሰው እንደተባለው አንዳንዴ 2 ጌም እኮ ያያል አይደል? ኳስ 90 ደቂቃ አልቆ መሃል ላይ ትንሽ ደቂቃ ረፍት ይደረጋል። በጉጉት ይመለሳል ሁለተኛውን ጌም ላይ። አላሁ አክበር። አንዳንዴ 90 ደቂቃ አልቆ እንደገና ደግሞ ተጨማሪ ሰዓት ተሰጥቶ ከዛ በኋላ ፔናልቲ ተብሎ እንደዚህ ሄዶ ገፍቶ ምናልባት 2 ሰዓት አካባቢ ያው ቢደመር እኮ እንደዛ ነው የሚመጣው። 90 ደቂቃ እና 30 ደቂቃ ጨምሮ 120 ደቂቃ ይመጣል። ከዛ በኋላ ደግሞ እንደገና ደግሞ ፔናልቲ በምን ከሆነ
ሄዶ ከ2 ሰዓት በላይ እዛ ቦታ ላይ አለ 4 ደቂቃ ማትፈጀው ሰላት ግን አሰላሙ አለይኩም ሲል ከእስር እንደተፈታ ነው ይመስለው ከእስር ቤት የሚወጣ ሰው እንዴት ነው እንትን አይልም ፈጥኖ መውጣት ነው የሚፈልገው ያላህ ልባችን ያስተካክል ስለዚህ እንደዚህ አይነት ነገሮች ረመዳን ላይ ያው ተመልሼ እዛ ነው ረመዳን እየመጣ ስለሆነ ካሁኑ ማለማመድ ያስፈልጋል ቁጭ ብሎ ትንሽ መረጋጋት ተስቢሁን ተህሚዱን አድርጎ ተክቢሩን አድርጎ ዱዓ አድርጎ ተቀብሎ መሄድን መለማመድ ካሁኑ ያስፈልጋል ተመልካቾቻችን እየተከታተላችሁ የምትገኙት የኢኮ ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ ደርሰናል ካፍታ ቆይታ በኋላ እንመለሳለን ጠብቁን ኢንሻአላህ ተመልሰናል ተመልካቾች የምትከታተሉት ኢኮ ፕሮግራማችንን ነው ጥያቄዎችን ያቀረብንላቸው እንገኛለን ምላሹን የሚሰጡን ዶክተር ሼክ አቡበከር ሱሌማን ናቸው ይህ ፕሮግራማችን በሱና ቴሌቪዥን ብቻ ነው የሚተላለፈው ጁሙአ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት አሁንም አብራችሁን እንድትቆዩ እንጋብዛችኋለን መልካም ቆይታ ይሁንላችሁ ኢንሻአላህ በዚህ ቁጥር ሁለተኛ ጥያቄ ምንድነው አንዲት ሴት በረመዳን የበሽታ ደም ላይ ከሆነች በጨርቅ አሽጋ ነው ትስገድ የሚባለውና ረመዳኑ በዚህ ሁኔታ አይበላሽም ወይ ማለትም ወደ አካሏ ላይ ወይም ደግሞ ጨርቅ ሲጠቀጥቅ ወይም ደግሞ ሲታሸግ ረመዳን አይበላሽም ወይ ልክ አንድ ሰው ወደ ሆዱ የሆነ ነገር ማስገባት እንደው እንደሚያስፈጥረው ነገር እንደማለት ነው ጥያቄው ጥሩ ጥያቄ ነው የሐሹ ብለው የሚሉት ፉቃሃዎች ከጾም ውጪ ሲሆን ወይም ደግሞ ጾመኛ ካልሆነች ወይም ማይጎዳት ከሆነ ብለው በሁለት መልኩ ያስቀምጡታል የሚጎዳት ከሆነ በጣም የመቃጠል ስሜት የመለብለብ ስሜት የማመም ህመም የሚያመጣባት ከሆነ ወይም ጾመኛ ካልሆነች ሐሹ አታረግም ሐሹ ማለት ወደ ውስጥ ማስገባት ማለት ነው አንዲ ሴት ደም ዝም ብሎ ይፈሳት ከሆነ ደሙን ይመጥ ጨርቅ ነገር ወይም ስፖንጅ ነገር ማለት ጥጥ ነገር ሊሆን ይችላል ወደ ውስጥ ወደ አካሏ ውስጥ ያኔ ወደ ብልት ውስጥ ለስከታው እንዲመጣው ያን ነገር እንዲመጥ ማድረግና ከዛ ደግሞ ሌላ ማሸጊያ ላይ ወደ የምታረግበት ነገር ነው ይሄንን ጾመኛ ካልሆነች ነው ስለዚህ ጾመኛ ከሆነች ሐሹ አይኖርም ማለት ነው እስቲሃዳም ብትሆን ምንድነው ታዲያ ምን ታደርጋለች ሲባል ከሐሹ ሌላ ያሉት ወካሁን ሴቶች ለንጽህና የሚጠቀሙት አይነት ነገሮችን ትጠቀማለች ያኒ ደሙ እዛ ላይ ይሰበሰባል እዛ ወራት ትሰግዳለች ማለት ነው ያኒ ባለበት ደሙ እየወጣ ባለበት መልክ የማይቋረጥላት ሴት ስለሆነች ወዷን አድርጋ ትሰግዳለች ሶላቷም ሷሂህ ይሆንላታል ይሄ በእስቲሃዳ ጊዜ ነው ያው ሐይድ በምትሆንበት ጊዜ ጾም አይወጅብባትም የታወቀ ነው አሁን እንዳይመታታባቸው የወር አበባ ላይ የምትሆንበት ሰዓት ጾምም ግዴታ ያለባትም ሷላትም يعني صحيح ما هون ما اصلا بتسجدم تذكر هون صلاتم ልክ እንደዛው ክልክል ነው አው حرام ነው የሚሆነው ስለዚህ ከሱ ወጣ ግን የሐይድ ጊዜው አብቅቶ የእስቲሃዳ ደም አንዳንድ ሴቶች ማይቆምላቸው ሁሌ መነጭ አለ እንዲህ አይነት የበሽታ ደም ነው ይችላል እስቲሃዳ ይባላል ደሙ ኢላህ ይሉታል እንዲህ አይነቱ ከሆነ በረመዳን ጾሙ እንዳይበላሽ ወደ ውስጥ መጠቅጠቅ አትችልም ለምን ሐጅም ያለው ነገር ወደ ውስጥ አልፎ ከገባ ጾምን ስለሚያበላሽ ስለዚህ ደሙን የሚያጠራቅምላት የሚሰበስብላት ጨርቅ ነገርም ሁሉ ሌላም ነገር ታደርጋለች ዑለማዎች በዝርዝር ያስቀምጡታል مثل ቲካ ይላሉ ጨርቁን አሳልፋ ከዛ በኋላ ወገቧ ላይ የጫፍና ጫፉን ታስረዋለች ደሙ እዛ ላይ እንዳይሰረጫጭ ይሰበስብላታል እዛ ጋር ሰላቷን ወዱ አድርጋ ትሰግዳለች አሁን ላይ እንኳን ያው ለሷ ነገሮች የሚቀሉ ይመስለኛል ከጊዜውና ከቴክኖሎጂ አንፃር ማለት ነው አሁን ብዙ ይሄን ነገር የሚያዝ የሚችሉ መምጠጥ የሚችሉ ወደ ውጭ እንዳይወጣ እንዳይሰራጭ የሚያደርጉ ነገሮች አሉ እዛን በመጠቀም
ራሓ ሆና ልትሰግድ ትችላለች። በ09199912 የተላከልን ሰላም አለይኩም እንዴት ናችሁ? ሙስሊም ካልሆነ ቤት አጋዥ ሆኖ ወይም ሰራተኛ ሆኖ መስራት በሸሪዓችን እንዴት ይታያል? ሙስሊም ያልሆነን ሰው መخدም ያኒ ካፊር የሆነን ሰው መخدም ማገልገል የሚባለው ነገር ወይም እሱ ጋር መስራት የሚለው ነገር በሁለት መልኩ ይከፈላል። አንደኛው ዝቅ ያላሉ ስራዎች ወይ ደግሞ በጣም ራስን ማስተናነሱ የሆኑ ስራዎች ሊሆኑ ይችላሉ። የቢሮ ስራዎች ሊሆኑ ይችላል፣ ንግድ ላይ መስራት ሊሆን ይችላል፣ የመሳሰሉት ሌሎችም አይነት ስራዎች ይሆናሉ። ከካፊር ጋር ወይም ካፊሩ ዘንድ ተቀጥሮ ቢሰራ ራሱን ዝቅ የማያደርጉ ነገሮች ስለሆኑ ችግር የለውም። ሌሎች አይነት ስራዎች ግን ለምሳሌ የካፊርን ቆሻሻ መጣል፣ የካፊርን ቆሻሻ ሽንት ቤት ማጠብ፣ ሽንት ቤቱን ማጽዳት፣ የመሳሰሉት ጫማውን መጥረግ ማለት እነዚህ ደግሞ ስራዎች ደግሞ ራስን ዝቅ የሚያደርጉ ናቸው። ሙስሊም ለካፊር በዚህ ልክ ዝቅ ማለት አይቻልም። ስለዚህ እንዲህ አይነት ስራዎች ከሆኑ አይቻልም። የሙእሚንን የሙስሊምን ክብር ስለሚነኩ ማለት ነው። ይሄንን አይነት ስራ ለሙስሊም ሰርቶት ቢሆን ችግር የለውም ነበር። ለሙስሊም ቢሰራው የሙስሊምን ጫማውን ቢጠርግለት፣ የሙስሊምን ሽንት ቤት ቢያጸዳለት። ለካፊር ሲሆን ግን እስልምናችን አይፈቅደው። ለምን ሙስሊም ሰው ካፊር ዘንድ ዘሊል ሆኖ መታየት የለበትም። ያኔ ዝቅ ብሎ መታየት የለበትም። በዚያ ነው በሀገራችን ብዙ ጫማ የሚጠርጉ ሰዎች እናያለን። ያኔ ስራ አይናቅም፣ ነገር ግን የሚፈቀድና የማይፈቀድላቸውን ለይተው ማወቅ አለባቸው። ብዙ ሰዎች ሰው ቤት ተቀጥረው ሊሰሩ ይችላሉ። مثلا ቤት ውስጥ የሚخدሙ ኻዲማት እንደ ደላላው እንደወሰዳቸው አንዳንዴ ሙስሊም ቤት ይቀጠራሉ፣ አንዳንዴ ካፊር ቤት ይቀጠራሉ። ሙስሊማ ሆና ካፊር ቤት ከተቀጠረች በአብዛኛው ስራ ምንድነው ይባል ሽንት ቤቱን በደንብ አጽጂው ነው አይደል? ቆሻሻው ጭናጣይ ነው፣ ጫማዬን ጠቢልኝ ነው፣ ወለውልኝ፣ እንደዚህ አድርጊልኝ የመሳሰሉት ዝቅ ያሉ ራሷን ዝቅ እንድታረግ የሚያደርጉ ስራዎች ይሆናሉና ያ ከሆነ አይቻልም። ሌሎች አይነት ነገሮች ራስን ዝቅ ማያደርጉ ምግብ ማብሰል የመሳሰሉ ነገሮች ቢሆኑ ችግር የለውም። እና ይሄ በዚህ መልኩ ሁለቱን ለይተን ማይቻለውን መራቅ አለብን። እኛ አላህ አልፈቀደልንም፣ ሸሪዓችን አልፈቀደልንም በዚህ መልኩ ራሳችንን ዝቅ እንድናረግ። ይሄ ተዋዱዕ ምናምን ጉዳይ ሳይሆን ሙእሚን ካፊር ዘንድ በዚህ መልኩ ዘሊል መሆን ስለሌለበት ነው። ሙእሚን ጋር ሲሰራ እኔ ተናንሼ ሙስሊምን እخدመዋለሁ እግሩን ቢሆን አጥበዋለሁ ቢል አንድ ሰው ይሄ ተዋዱዓን የሚሆን ሌላም ችግር የለውም። ከዚያ ውጪ ግን ማይፈቀድለት ቦታ ጋር ራስን ዘሊል ማድረግ አይቻልም። ለምን ከሙእሚን ጋር እና ከካፊር ጋር የምናደርጋቸው ሙዓመላዎች በሁለቱም መሃል ልዩነቶች አሉ። ሸሪዓ ይሄን እስከዚህ ድረስ ፈቅጄልሃለሁ፣ ይሄኛው ግን እስከዚህ ድረስ መሄድ አትችልም ብሎ የገደበልን ነገር አለ። حتى الصائل ወይም ደግሞ እንደሱ አንተ ሊጎዳ ሲመጣ ምን አይነት ሰው ነው ብለህ ማየት መቻል አለብህ። መከላከል ግዴታ የሚሆንበት ጊዜና የማይሆንበት ጊዜ አለ። ያኒ የሚሆንበት ጊዜ መቼ ነው? የማይሆንበት ጊዜ መቼ ነው? ሙእሚን ሲሆንና ሙእሚን ሳይሆን ሲቀር ሁክሙ ይለያያል። ዝም ብለህ ራስህን ለዛ ጥቃት መጋለጥና ዝም ማለት ይሄ ማትችልበት ሁኔታ አለ። ማይፈቀድ በሸሪዓው ሲገለ ዝም ብለህ መገለል ማይፈቀድበት ዋጅብ መከላከል ግዴታ የሚሆንበት ቦታ አለ። ሌላ ቦታ ደግሞ አንተ ያንን ሰውዬ ከዛ ሰው መዳን የምትችለው ያንን ሰውዬ በመግደል ነው ብሎ ሰው በቃ خلاص ያማራጭ የለኝም ቢል ሙእሚን ከሆነ ብትው ነው የሚሻለው ነው የምትባለው። ኩን عبدالله المظلوم ولا تكن عبد الله الظالم ትባላለህ። ካፊር ቢሆን ኖሮ ማይፈቀድልህ ነገር እዚህ ጋር ግን ይፈቀድልሃል፣ ከፈለክ ተወው ትባላለህ። ተበዳይ ባሪያ ሆን በዳይ ባሪያ አትሁን። እና እንዲህ አይነት ልዩነቶች ስላሉ ሰዎች ያለ ዒልም ሁሉ ስለሁሉ ነገር ዝም ብለው መዘፈቅና ዝም ብለው ዘሎ መግባት የለባቸውም። ምናልባት ይሄን ነገር እንዴት ነው ልናስረዳው የምንችለው? ምናልባት አሁን
ሙስሊሞች ሆነን ከሙስሊም ካልሆኑ ማህበረሰቦች ጋር እየኖረን ነው ያለ ነው። በችግርም ጊዜ በደስታም ጊዜ የሆነ ማህበራዊ ግንኙነት አለ እና እንደዚህ አይነት ነገሮችን እንዴት ነው ለምሳሌ አሁን አምልኮ ነክ የሆኑ ነገሮችን እኛ አንፈጽምም ከእናንተ ጋር። ምክንያቱም እኔ ሙስሊም ነኝ። ሙስሊም የሆንኩት ያለ ምክንያት አይደለም። እምነት የሚያዘኝና የሚከለክለኝ ነገር ስላለ ነው ከይቅርታ ጋር ብለን እነሱ የምንረዳበት ነገር ይኖራል እና በእያንዳንዱ ስራችን ላይ ደግሞ እነሱን ወደ ኢስላም ያኔ በአኽላቃችን በስነ ምግባራችን መቼም የመጨረሻው ነገር አይታወቅም እና ሰዎችን ወደ ኢስላም የመጥራትም ነገር አብሮ ተያይዞ መነሳቱ አይቀርም። ከዚህ አንፃር እንዴት ነው አሁን እነሱ ከምን አንፃር ነው አላህን እንግዲህ ኻሊቃቸውን ትክክለኛ ጌታቸውን ከመካዳቸው አንፃር ነው ይህንን መብት የተነፈጉት? ልክ እነሱ ጋር ሐድ እንዳለን የሆነ ገደብ እንዳለን ግንኙነታችን አጥር እንዳለው ሁሉ ይህኛውም ከዛ አንፃር ነው የሚታየው ነው ስናስረዳ በምን መልኩ ነው የምናስረዳው? እኛ አጥር ባለን ነው መልኩ ለመግለጽ ያክል ሙእሚንና ካፊር እኩል አይደሉም። በመጀመሪያ ደረጃ የተፈጠረበትን ዓላማ አውቆ የፈጠረውን ፈጣሪ አውቆ እየተገዛ ያለ ሰውና ፈጣሪውን እየተሳደበ ያለ ሰው እኩል አይሆንም። በፈጣሪው ሕግ የሚገዛ ሰውና አማጺ ሰው እኩል አይደሉም፣ ይለያያሉ። በሰዎች ሕግ እንኳን ወንጀለኛንና ከወንጀል ነፃ የሆነን ሰው እኩል አያስተናግዱም፣ እኩል መብት አይሰጥም። ወንጀለኛ ሆኖ አጥፍቶ እስር ቤት የገባ ሰው የሚደረግለት ሙዓመላና ነፃ የሆነ ሰው የሚደረግለት ሙዓመላ በጣም የተለያዩ ናቸው። ይህንን ያወቀ ሰው እኛ እየኖርን ያለነው አላህ በዘረጋት ምድር ላይ ነው። እየበላን ያለነው አላህ የሰጠን ሪዝቅ ነው። እኛ ራሳችን የአላህ ንብረቶች ነን። አላሁ ስብሓነሁ ወተዓላ በሻው ይፈርዳል፣ በሻው ያዛል፣ የሻውን ነገር ይከለክላል፣ የሻውን ነገር ይፈቅዳል። የተፈቀደልንን እሺ ብለን የተከለከልነውን መርሐባ ብለን ተከልክለን ዋጅብ የሆነብንን እሺ ብለን ታዘን ስንሄድ እኛ አላሁ ስብሓነሁ ወተዓላ ዘንድ ክብር ያለን ሰዎች እንሆናለን። በዚህ መልኩ ይህንን ሙእሚን ሙዓመላ ማለት ትችላላችሁ ተብሎ አንዳችን ለሌላችን የምናደርግበትን ሙዓመላ አላህ ይነግረናል በነቢዩ ዓለይሂ ሰላቱ ወሰላም አማካኝነት። ጠይብ ያመፀውና እምቢ ያለውን ሰውዬ እዚህ ድረስ መሄድ ትችላላችሁ ከሱ ጋር ከዚህ ማለፍ አትችሉም ተብሎ አላህ ገደብ ያስቀምጥብናል። ትልቅ ወንጀለኛ ነው እስካለ ድረስ በዱንያ ላይ በዚህ መልኩ ሙዓመላ ልታደርጉ ትችላላችሁ። የቅጣት አገር አኺራ ነው። የጀዛ አገር አኺራ ነው። የሰዋብ አገር አኺራ ነው። እዛ እስኪደረስ ድረስ እዚሁ እስካለ ኻቲሞንም አናቅም እኛ። በዚህ መልኩ ሙዓመላ አድርጉት። ተገበያዩ፣ ሽጡለት፣ ግዙት የሚፈቀድ ነገር እስከሆነ ድረስ። በጉርብትና ጥሩ ነገር አሳዩት፣ ጥሩ አኽላቅ አሳዩት። በጸባያችሁ ለመሳብ ሞክሩ። ረሱል ዓለይሂ ሰላቱ ወሰላም ሲላኩ እኮ እነዚህ በጠቅላላ ሙሽሪኮች ናቸው። ሙሽሪኮች ደግሞ አላህ የማይወዳቸው ሰዎች ናቸው። ስለዚህ እኔ ከነሱ ጋር መናነካካኝ እኮ አይደለም ያሉት። ያን ሁላ ሙሽሪክ ነው ጠርተው እኮ ሙእሚን ያደረጉት እኮ። ያን ሁላ ባዕድ አምልኮ ላይ ሽርክ ላይ የነበረን ሰው ነው አምጥተው ሙስሊም ያደረጉት። ከይሁድነት ወደ እስልምና የገቡት፣ ከነሳራ ከክርስቲያንነት ወደ ሙስሊም የገቡት፣ ጣዖት ከማምለክ ወደ እስልምና የገቡት እኮ መጀመሪያ እዛ ሽርክ ላይ ነበሩ፣ ኩፍር ላይ ነበሩ ሰዎች ናቸው። ስለዚህ መጥራቱን፣ ዳዕዋ ማድረጉን፣ ወደ ኢስላም መሳቡን በመልካም መልክ በመልካም ጸባይ በጥሩ ንግግር በማብራራት በግሳጼ መጥራቱን ስራ እንሰራለን። ነገር ግን የአላህን ሕግ እየተላለፈን ግን አይደለም። ይህን ማድረግ ትችላላችሁ፣ ይህን አታረጉም የተባልነው እየተገደበ ማለት ነው። ብዙ ነገሮች የሚበላሹት ከምንድን ነው? ሰዎች የራሳቸውን አስተሳሰብና የራሳቸውን እይታ ዲን ላይ ካልጨመርን ሲሉ ነው። አሁንም እያስተዋል ነው ያለነው ነገር በተለያዩ ሶሻል ሚዲያ ላይ የምናያቸው ጽሁፎች፣ ቪዲዮዎች፣ የሚለቀቁ ፖስቶች በጣም በሚያሳዝን መልኩ ዲኑ ምን ይላል የሚለውን ሳይሆን ሰውየው ማታ ሲያስብበት ያደረውን ጠዋት መጥቶ ይጽፈዋል፣ ወይ ቀን ያሰበውን ማታ ይጽፈዋል።
هل يزنه ميزان الشرع عنده ميزان الشريعة عليه የሸሪዓ ሚዛን ላይ ይመዝነው አይመዝነው እሱ የሆነ ሳቢ ነው ብሎ ያሰበውን ነገር ክርስቲያኖችን ያስደምማቸዋል ምናልባት እስልምናን እንዲወዱት ሊያረጋቸው ይችላል ለእስልምና ጥሩ ግምት እንዲኖራቸው ሊያረግ ይችላል ብሎ ያለውን ነገር ዝም ብሎ ይጽፋል ከበዓል ጋር የሚያያዙ ጽሁፎችና ያለን የተለያዩ ሁኔታዎች ላይ ይሄን በሚጽፍበት ሰዓት እነሱን አስደምማቸዋለሁ እነሱ ምናልባት ወደ እስልምና ስባቸዋለሁ ብሎ ነው አንተ ወደ ከገደል ሰውን አወጣለሁ ብለህ ገደል መግባት አለብህ እንዴ አንተ ራስህን ገደል እየከተትክ አይደለም ሰውን ከገደል የምታወጣው አንተ አማኑ ቦታ ላይ ሆነ ያንን ሰው የለማዳን ነው የምትሞክረው አማኑ ቦታ ላይ የምትሆነው ደግሞ እያንዳንዱ ንግግርህን ስራህን በሸሪዓ ሚዛን እየመዘንክ ስትሰራ ነው ያንን ካላደረክ ስሜትን ተከትለ የምትሄድ ከሆነ አንተ ሌላ አውጪ ያስፈልጋል እንደገና አንተ ራሱ ገደል ትገባለህ ማለት ነውና እንደዛ እንዳይሆን ስሜታችንን ትተን በዲን ላይ የኔ ራእይ በቃ በጣም ማሻአላህ አሁ አውነትም ተገለጸልኝ ብለህ እንዳንዳንዱ ሰው በቃ ልዩ ሚስጥር የተገለጸለት ይመስለውና ወዲያው ወጥቶ ሶሻል ሚዲያ ላይ ያሰራጨዋል ምን ያህል ሰዎች እንደሚያጠም አላህ ይወቀው ምን ያህል ሰዎች በቃ ያዩ ሰዎች ከሊማ ብለው በቃ ያለውን ነገር ወህይ እንደ ወህይ አምነው የሚቀበሉ ሰዎች አይጠፉም እና ይሄ በጣም ከባድ ጉዳት የሚያመጣ ነገር ነው ሰዎች መንቃት አለባቸው አንተ መጀመሪያ ራስህን በሩል አማን ላይ አድርግ የሆኑ ሰዎች ሲያስኮርፉ እነሱን ለህ ወጣለ ብለህ ሌላ ነገር ውስጥ አትግባ የሆኑ ሰዎች ከተናገሩ ነጥፍ ድርብ ለነሱ ለመመለስ ብለህ መስመር እንዳስት ይበለጣ ቃለው ይበለጣ እኔ ይሻላለሁ ብለህ ራስህን አትመልከት ሁሉ ጊዜ ራስህን في بر الأمان ላይ አድርግ ሁሌ احتياط የሚባለው ነገር ምንድነው احتياط የሚባለው ነገር ወደዛ ቢሄድ ሊያዋጣ ይችላል ላያዋጣ ይችላል አይ ከሚሄድ ቢቀርብኝ ይሻላል የምትገደብበት ነገር አለ እዚህ ሆነ አማን ነኝ ቦታሳ አይታወቅም ስለዚህ የማይታወቅ ነገር ውስጥ ከምትገባ እርግጠኛ ሆንክበት ያወከው ነገር ላይ ታጥረህ መቀመጥ ነው ይሄ ደግሞ ጠባብነት አይደለም እይታ ማጥበብ አይደለም ትንሽነት አይደለም ደካማነት አይደለም አንዳንዶች እንደሚገልጹት የጠበበ አስተሳሰብ አይደለም ብልህነት ነው ሰው እንዴት ብዬ ነው ነጃ ማውጣው ከቻልኩኝ እንዴት ነው ሌሎችን ሰዎች ነጃ ማውጣው ብሎ ማሰቡ ብልህነት ነው እንጂ ጠባብነት ወይ ዝም ብሎ መንቦቅቦቅ በባዶ መፍራትም አይደለም እኛ ሙእሚኖች እንፈራለን እንከጀላለን ማለት ሰው እየፈራ እየከጀለን የሚኖረው ዝም ብሎ ባዶ ፍርሃት ባዶ ውጥረት ባዶ ጭንቀት ውስጥ ይገባ አይደለም ዒልሙን ተንተረሰህ ዓሊሞችን እየጠየቅ መጫወት የምትችልበት ሜዳ ወይም ርቀት ልክ መንሸራሸር የምትችልበት መሄድ የምትችልበት ልክ ሂድ በተለቀቀልህ ገመድ ልክ ማለት ነው እንዲጨመርልህ ከፈለክ ደግሞ መልሰህ ዕውቀት ጨምርና ከዛ በኋላ ይሰፋልህ ይላል የተጨመረልህ ይርና ይሰፋልህ ይላል ግን የሌለህ ቦታ ደርሳለሁ ካልክ ገመዱን ተበጥሰውና ገደል ትገባለህና ጥንቃቄ ይፈልጋል ለምን ዶክተር እንደዚህ ያልኩት አሁን ብዙ ሰው ይሄን አይረዳውም አሁን ኩፍር ውስጥ ያለ ትልቅ ጨለማ ውስጥ ነው ያለው አዘቅት ውስጥ ነው ያለው እሱ ትክክል መስሎት ነው እየተጓዘ ያለው ግን የሚጠብቀው የጀሃነም ነገር ነው በዚህ ካከተመ ይሄን አስቦ የሚንቀሳቀስ ሰውና አብሽር ያለበት ነገር ይመችህ ብሎ እንደዚሁ አብሮ የሚል ሰው ይለያያል አሁን ኢስላም የሚያስቀምጣቸው ነገሮች ሰው ቆም ብሎ እንዲያስብና ለምንድን ነው ይሄንን እኛ ጋር ስትመጣ እንደዛ ተረከም ወይ እኛ ጋር ሲመጣ እንደዛ ያደርግም ከነሱ ጋር ሲሆን ግን ይሄንን አንተን ያደርጋል ብለው በሚጠይቁ ሰዓት ይሄ ሙስሊም ይሄንን ሁክም ካላወቀው ምን ብሎ ይመልሳል እና እነሱንም ከማዳን አኳያ ይጠቅማቸዋል ነው እንደዚህ አይነት ነገር ማወቅ አይደለም ዶክተር ይሄኛ እኮ ከእንደዚህ አይነት ሙዓመላ ከእናንተ ጋር የምናደርገው እናንተ ያላችሁበት መስመር ይሄ ነው አስቡ ትንሽ አስቡ ምክንያቱም ሰው ማምለክ ላይ ነው ያላችሁ ብሎ በትህትና ለማስተማርን ሊጠቅም ዘንድ ነው ማለት እንደዚህ አይነት ህጎች ይተቀመጡ አንዳንዶች እኮ ለልአሰፍ እስልምናውንም ራሳቸው ሳያውቁት ዝም ብለው ሙስሊም ነን ስለሚሉ ይሄንና እናንተ እምነት እኮ ምን ይለት እኮ የለውም እኮ ስጋ ነው እኮ ያለ የሚሉ እኮ ሰዎች እኮ አሉ እንዲሁም በሜላሉ እንደው አሁን ዘመን ተበላሽቶ ነው እንጂ እኮ ድሮ የሙስሊምና የክርስቲያን ስጋ አንድ ላይ ነበር የሚቀቀለው ክር ታስሮ ይልሃል ሲፈልግ
ይሄን ከየት ነው ያመጣኸው? የሆኑ ሙጃሂዶች እያደረጉት የነበረ ነገር ከሆነ ሁክሙ ሸርዒን ሳያውቁ ይህን እንደ ስልጣኔ ማድረግ የምትቆጥረው የአንድነት ማሳያ አድርገህ የምትቆጥረው እስልምናና ክርስትና በስጋ ነው የሚለያየው? ምን ማለት ነው በስጋ መለያየት ማለት? ስጋው እንዲለይ ምን አደረገው? ውስጥ ያለው እምነት አይደል እንዴ ስጋውን እንዲለይ ያደረገው አይደል እንዴ? ይሄ መበላት ማይችል ነው ብሎ እስልምናችን ስለከለከለ ነው። ለምንድን ነው መበላት ማይችለው ሲባል ያረደው ሰውዬ አበክቶታልና። ለምን አበከተው ሲባል ከአላህ ሌላን ስም ጠርቷልና። ስለዚህ እምነቱ ፋሲድ ነው፣ የጠራው ነገር ውድቅ ነው። ስጋውንም አበከተው። እንኳን አብሮ ሊቀቀል ገርቶ እርጥቡ ከነካም ይነጅሳል፣ እርጥበት ካለው የመሳሰለው። طيب ስር ነቀል ከመሰረቱ ያለ ልዩነት ነው። ምን አካልን ሰውን ፈጣሪ ብሎ ማምለክና ፈጣሪን ይወለዳል ማለትና አላህን ከአካልነት ከመወለድ የማጥራት እምነት እጅግ የተራራቁ ተውራት ላይ ኢንጂል ላይ የተዘገቡ ቀደምት ታሪኮች በተወሰነ መልኩ ተሸራርፈውም ቢሆን የተወሰነ ቅሬታቸው ቀርቶ ሲወራ ከሰማ እዚህ ላይ ደግሞ ቁርአን ላይ ሲተረክ ከሰማ ይሄው እዛ ያለው ቅሳ እኮ ይሄው አያችሁ አንድ ነው እኮ ማለት ምኑ ነው አንድ የሚሆነው? እምነቱ አንድ አይደለም። ቅሳዎች የሚመሳሰሉ ቅሳዎች ስለ ዳውድ፣ ስለ ሱለይማን፣ ስለ بعض الانبياء ከዛ ፊት የነበሩ ነብያት አንዳንድ ታሪኮቻቸው ከተውራትና ከኢንጂል ከመበረዛቸው በፊት የቀሩ ትንሽ ቅሪቶችና እንደው የድሮ ታሪኮች እዛ ላይ ሰፍረው አሁን ሲያወራቸው ብትሰማ እታይም እኛ ጋር ያለው አይደል እነሱ ጋር የሚወራው ትንሽ ተቀያየረ እንጂ እኮ አንድ ነው እኮ። እንደዚህ ማለት አይሆንም። ሰዎቹ የወረደው ኪታብ እኮ ትክክለኛ ኪታብ ነበር አይደል? ተውራትና ኢንጂል። ተውራትን ተሕሪፍ አደረጉ፣ አበላሹት። በዛ ምክንያት ነው መስመር የሳቱት። ኢንጂልን ተሕሪፍ አደረጉት፣ በረዙት፣ አበላሹት። መስመር ሳቱ። መስመር ከሳቱ በኋላ አሁን መስመር ውስጥ ናቸው ማለት ይሄ በዘመናችን ሙጀሲማን አሁንም ሙእሚኖች ናቸው ከሚሉት አይለዩ። እኛ እነዚህ ከነዛ አንለያቸው። አሁንም ተጅሲም እያደረገም ፈጣሪን አካል ነው እያለም ፈጣሪን ሰው መሳይ ነገር ነው እያለም እኔ ሙስሊም እለዋለሁ የሚለው ከነዛ ጋር እነዛም ከኛ ጋር እኮ አይለዩ እንደሚሉት አይነት ሰዎች ናቸው። እና እንደተባለው እነሱን ራሱ ወደ እስላም ለመሳብ እውነታውን በመንገር እናንተ እኮ እንደዚህ ያላችሁ ናችሁ፣ እምነታችሁ እንዲህ ነው፣ ይሄ ደግሞ አእምሮም አይቀበለው። ጌታችን አላህ እነሱንም ጭምር የፈጠረ የሁሉም ፈጣሪ አላህ አይደለም እንዴ? የሁሉም ፈጣሪ እኮ እሱ ነው። አንተን የሰራህ ጌታ አላህ እንዲህ አይነት እምነት እንዳታምን ከልክሎሃል። እንዲህ አይነት እምነት ማመንን ከልክሎሃል። ይወልዳል ማለትን ከልክሎሃል። ፈጣሪህን ታዘዝ፣ ተው የሰራህን ፈጣሪ ታዘዝ ብለህ የምትመለስበት ነው። አንድ ነው እኮ ልዩነት የለንም ምናምን እያልበሰበሱ ሰውየውንም ይሄው እነሱ እንኳን ነው ምንም ችግር የለም ብለውኛል እያለ ጭራሽ ወደ እስላም እንዳያስብ እንኳን ይሆነ። ግን ደስ ይለኛል ሰላታቸውና ሲታጠቡና ደስ ይለኛል ብቻ እንዲል የበለጠ ይጎዱታል። እዚህ እናስደንግጣቸው ምናምን አይደለም፣ እንሳደብ ምናምን አይደለም። ከዚህ ፊትም ተመልሷል አይደል? ኢንማ ሐቂቃውን እየነገርናቸው ግን ወደ ኢማን የመሳቡን መንገድ መሞከር ከሁላችንም ይጠበቃል። መርሐባ ዶክተር፣ ወደ ተከታዩና የመጨረሻው ጥያቄያችን ለዛሬው እናልፋለን። በ091031 መጨረሻው 44 ሰላም አለይኩም ከልጆች አባት ጋር ተለያይተናልና ልጆች ከእናታቸው ጋር ነው የሚኖሩት። አባታቸው ለልጆቹ የተለያዩ ምግቦችን ያመጣላቸዋል፣ መኮረኒ፣ ፓስታ፣ ሩዝ እናም የማዘጋጀውን ምግብ እኔም አብሬ መግባለሁ። የብቻዬ ሌላ ምግብ አላዘጋጅም። አባታቸውም ለልጆች ነው የማመጣው፣ ለሌላ ሰው ብትሰጪ አፉ አልልም ይላል እና ያስጠይቀኛል የኔ መመገቤ። ምናልባት ከሱ ፍቃድ ካገኘች ለራሷ ለሌላ ሰው እንኳን ባሰጥ ለራሷ መመገብን ራዲ ነው ይፈቅዳል ብላ ካሰበች ምንም ችግር የለም። ያው ከዚያ ማሻገር
ልጅ ኃላፊ ሆነ አሳዳጊ ሆነ እየተንከባከበ ያለ ሰው ሙሉውን ጊዜውን እዛ ላይ አድርጎ ስለሚውል ወይም እሷ ሌላ ነገር አትሰራም እነሱን ብቻ በመخدምና በማሳደግ ከተጠመደች ያንን እነሱን የመንከባከብ የሚባለውን ነገር ከዚያ ላይ መጠቀሟ ወንጀል ላይ አይጥላትም። ራሷን በሪ አለማድረግ ግን ራሷን ነፃ ለማድረግ ግን يعني ማየት እንደው ቅንጣቢ ነገርም ወደሷ እንዳይመጣ ከሱ ኢዝን ወይም ደግሞ ፍቃድ መውሰድ እኔ ሁለት ድስታል አላበስልም ለልጆች አንድ ድስት ለራሴ አንድ ድስት ብያልጠድ ስለዚህ የሚመጣውን ነገር ለሌላ ሰው ለባዳ ለሌላ አሳልፌ አልሰጥም። ነገር ግን እዚሁ ላይ መሰራው መቼም እሱ ዋና ነገር ያመጣ እንጂ መቼም እሷ ጨውን ዘይቱን ምናምን ጋዙን እና ማምጣቱ አይቀርም እሷ ማብሰያው ሌላም ነገር ሽንኩርቱን ዘይቱን ብቻ ይሁን ነገር እሷ ማድረግ አይቀርም። እንዲህ አይነት ነገሮችን እንደምታደርግም ስለሚታወቅ እኔ አብሬ ነው መጠቀመው የሚለውን ነገር ፍቃድ ወስዳም ለሙሉ ራሓ መሆኗ ለራሷም ለልቧም ጡማይና ይሰጣታል። ይሄ እንደ ተጨማሪ ተአኪድ ማድረጊያ ነው። በቃ ሰው መቼም የሆነ ድብስብስብስ ያለ ነገር ወደ ሆዱ ሲገባ ለራሱም ጥሩ ስለማይሆን ቀልቡም ሰላም ስለማይሰጠው እርግጠኛ ሆና መጠቀም እንድትችል በዚህ መልኩ ኢዝን ብትወስድ ለሷ ቆንጆ ይሆናል ጥሩ ይሆናል። ምንም እንኳን حتى እንኳን በህይወት አባታቸው በህይወት ያለ አይደለም የቲሞች እንኳን ቢሆኑ ልጆች የቲም ሐላፊ የሆነ ሰው ላይ ቢልማዕሩፍ እሱ ሐላፊ ሆኖ ጊዜው ለነሱ ሰጥቶ የሚጠቀም ከሆነ ከዛ ላይ በማዕሩፍ በማባከን ምናምን አይደለም እንደፈለገ ማበረሸት ሳይሆን በዚያ በሚያስፈልገው መጠን ልክ እየተጠቀመ እነሱንም አብሮ እየጠቀመ ሄዶ ሸሪዓው ይፈቅድለት። ግን የልቧን ራሓና ጡማኢና ለማግኘት ሰው ደግሞ ከሚበላው ምግብ ይልቅ የልቡ ራሓ የሚያስደስተው አይደል? ማናችንም የሆነ ነገር በልተን ውስጣችን የሚከነክነን ከሆነ የበላነው ምግብ እኮ ምግብ አይመስለንም ማለት ነው። ውስጣችን የሚረብሸን ከሆነ እና ልብን ማሳረፍ አንድ ትልቅ ነገር ነው። የሆድን ጩኸት ከማሳረፍ ይልቅ የልብን ጩኸት ማሳረፍ የልብን መረበሽ ማሳረፍ ይሻላልና ፍቃድ በተስሪህ መውሰድ እኔ እንደዚህ ነው አደረገው እኔ አልችልም ለብቻዬ ሁለተኛ ድስት ላይ ራሴ ብቻ መስልበት የልጆችን ብቻ ማለት የለኝም አንተ መታገዘው ለኔ ተምሊክ አድርገኝ እኔ በመፈልገው መልኩ እነሱን እያበላው እንከባከባለሁ ራሴም ከዛ ላይ ተጠቀማለሁ የራሴን የሚጨምረው ነገርም ስለሚኖር ብላ በተስሪህ አጠር ባለ ቋንቋ ጠይቃ ግልጽ ፍቃድ ብትወስድ ደግሞ የበለጠው ጡማይና ታገኛለች። መርሐባ ዶክተር ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ስለሰጣችሁን መምራሪያ ባረከላሁ። የተወደዳችሁና የተከበራችሁ ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው ያው እስካሁን ሰዓት ድረስ እየተከታተላችሁ የነበራችሁት ከእናንተ የተላኩልን ጥያቄዎች ወደ እናንተ አድርሰናል። ሌሎች ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል በተለያዩ መላኪያ ዘዴዎች ላኩልን። የፕሮግራማችን ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት የሚተላለፍ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች የሚደገሙ ይሆናል። በሱና ቴሌቪዥን ብቻ አብራችሁን ስለነበራችሁ እጅግ አድርገን አመሰግንን። ሌሎች የሱና ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታለን። ቀጣይ በኢዝኒላህ ተዓላ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።